ይቅርታ አይደለም አሁን መጣውክ ስቲል እስካሁን ድረስ ማመንቻለሁ። ለዛን ሰዓት ምን ያህል ደስተኛ እንደሆንኩ የተሽኛል አይደል? ጊዜ ያስፈልገኛል ነገሮችን ለማስተካከል ወደ በፊቱ ነገር ወደ ፊት ወደ ኋላ እንደዚያ ያመላልሰኛል የፍቅር ትዝታ አሬትቼ ደርሳጀታ ቃል ኪዳን ነበረ የረከው ሰላም እንዴት ናችሁ? የኛ ውድና የተከበራችሁ ቤተሰቦቻችን የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ጾሙ እንዴት እንዲያደረጋችሁ ነው ምናምን አላችሁም። አሁን ኦሬዲ እየደረሰ ስለሆነ ወደ መፍቻው እየደረሰ ስለሆነ ስለ ህማማት ስለ እንኳን ያደረሳችሁ ነው ማወራው ከዚህ በኋላ። ኦሬዲ በሰላም እግዚአብሔር እያስጨረሰን ነው፣ እግዚአብሔር ይመስገን። እና እንዴት ናችሁ? ደህና ነን እኛ በጣም እና ምን ልላችሁ ነው፣ ዛሬ ብቻዬን የመጣሁት ዛሬም እንግዲህ እንደባለፈው ምክንያቱም ያው አይታችኋል በባለፈው ቪዲዮ የተፈጠረውን ነገር ፕራንክ አደርገዋለሁ ብዬ በቃ ከልቡ እንዴት እንደተደሰተ አይታችሁ ነበርና እንደዚህ አይነት ፕራንክ አይለምደኝም ብዬ ነው እንትን ያልኩት። ማለት ይሄ የላይፍ ጉዳይ ስለሆነ አይለምደኝም ብዬ ነው ያሰብኩትኝና ያው እኔ እንደው ስደውልለት እያነሳልኝ እያወራኝ ምናምን ስላልሆነ ፕራንክ ነው ብዬ ብነግረው ራሱ በጣም የተናደደብኝ። ማለት እንደዚህ አይነት ፕራንክ ለምን ትሰሪያለሽ ብሎ በጣም ነው የተናደደብኝ። ምክንያቱም ያው ይሄ ቀልድ አይደለም፣ እሱም በጣም ነው ልጅ የሚወደው እኔም እንደዛው እና እንደዚህ አይነት ቀልድ ምናምን ነገር መሆኑ በጣም የተናደደብኝ እና በካሜራ ማናችን በፋፊ ምክንያት ነው አሁን እሱን ለማግኘት ነው የሚመጣው። ግን እኔ እንዳለው አያውቅም፣ ምን እንደማድረግ አላውቅም። ግን መቼስ በቃ በተቻለኝ አቅም ይቅርታ ልለው ነው ያሰብኩትኝ። ግን ብዙዎቻችሁም ኮመንት ላይ ያው ቪዲዮን ጨርሳችሁ አላያችሁት መሰለኝ። አብዛኞቻችሁ እውነትም የመሰላችሁ አላችሁ ቪዲዮን ጨርሳችሁ ስላላያችሁ ማለት ነው። ማለት የምር ያረገዝኩ ምናምን መስሏችሁ ኮመንት ምናምን ስላየሁኝ ነው። እና እኔ ለፕራንክ ነበረ ያው ግማሾቻችሁ ገብቷችኋል መጨረሻ ላይ ስለተናገርኩኝ ማለት ነውና ግን በዚህ አጋጣሚ እውነት መልካም ምኞታችሁን ሳላደንቅ አላልፍም። በጣም በቃ ሁላችሁም ጥሩ ኮመንትን የጻፋችሁልኝና የምር በሆነ ብዬ የተመኘሁትኝ የምር ባረግዝ ምን አለበት ብዬ እስክመኝ ነው ያደረጋችሁኝና እንደዚህ አይነት ነገር ያው እግዚአብሔር ሲፈቅድ ይሆናል። ከተጋባን በኋላ ምናምን ሲሆን ደስ ይላል ሞር እና ፕላኔም የኔም እንደዛ ነው ሲጀመር ከትዳር በኋላ ምናምን ሲሆን ነው ልጅ ሲመጣ ደስ የሚለው እንጂ ከመጣም በረከት ነው። ግን ፕላኔ እኔ እንደዛ ነው እና ለመልካም ምኞታችሁ በጣም ነው የምር ደስ ያለኝ። በጣም ነው የማመሰግነው። የምር ደግሞ በቃ አድርጌ ያሳያችኋለሁ። ግን ያው ከተጋባን በኋላ በቅርቡ ማለት ነው አይቀርም እና እሱ ደግሞ በጣም አናድጄዋለሁ። እንዴት ይቅርታ እንደምጠይቀው አላውቅም። የቻልኩትን ሁሉ ሞክራለሁ፣ የቻልኩትን ማለት ነው። እና እኔ እንዳለው ራሱ አያውቅም። ስልክ እያነሳልኝ አይደለም፣ አላወራንም። በጣም ተናዶብኛል። ኢቭን ለቤተሰቦቹ ሁላ እኮ ሊናገር ነበር፣ አይታችሁታል አይደል? እና ብቻ በጣም ነው ያስደበርኩትኝ። ይቅርታ ለማለት የቻልኩትን ያህል ሞክራለሁ አሁን ሲመጣ እና ስጦታ በዛ ውስጥ ይሰጠዋለሁ ብዬ ነው ያሰብኩት። ማባበያ አይደለም፣ ያው ሲፈልገው የነበረው እቃ ነበረ። ስጦታ ለመስጠት ሞክራለሁ። እኔ ዛሬ ተንገባለይም ካለኝ መንበርከክም ካለብኝ ተንበርክኬ አሁን በቃ እንዲህ ማርጊ ያለኝ አድርጌ ንቅርታ ምጠይቀው። በጣም ስላስደበርኩት በጣም ነው በቃ የቻልኩትን ነገር አድርጌ ንቅርታ ምጠይቀው እና ስጦታ ደግሞ ልሰጠው አስቤያለሁ። ምንድነው ስጦታ የምሰጠው መሰላችሁ? መዝሙረ ዳዊት በጣም ሲፈልግ ነበረ ለማንበብ ለመጀመር በጣም ነው ሲፈልግ የነበረው እና ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። መዝሙረ ዳዊት ያው ውዳሴ ማርያም ምናምን የምታነብሶች የምታውቁት ይመስለኛልና እሱን ስጦታ ልሰጠው ያሰብኩትኝ። እገዛለሁ እያለ ብዙ ጊዜ አልተሳካለትም እና እሱን ነው ልሰጠው ያሰብኩት ማንበብ እንዲጀምር ማለት ነው። ከቻለን አብረን እንድናነብ ነው የምፈልገው። እኔ የሆነ ሰዓት ጀምሬ በጣም ከባድ መጽሐፍ ነው ካወቃችሁት፣ ጸሎቱ በጣም ማለት ነውና እኔ በዚህ አጋጣሚ በመክራችሁ ሰዎች የምር እሱን የምታነቡ ሰዎች
ለጀማሪዎች ልክ መጀመሪያ አካባቢ ሲነበብ በጣም ቻሌንጅ ይበዛዋል፣ ፈተና ይበዛዋል፣ ብዙ ነገሮች ምስቅልቅልቅል ይልባቸዋል፣ ብዙ ነገሮች ይበለሻችባቸዋል። ግን ያ ሁሉ ነገር ሊስተካከል ስለሆነ መጀመር በጣም ነው ሴጣን የሚበዛባችሁ። ምክንያቱም እንዳታነቡ በጣም ነው የሆነ ሴጣን የሚፈታተናችሁ ከባድ ስለሆነ መጽሐፉ ማለት ነው። እና ሁላችንም ጠንካራ ለመሆን እንሞክራለን ሃይማኖታችን ላይ ያው ጎበዝ ብንሆንና እግዚአብሔር ልቦና ሰጥቶን እግዚአብሔር ቀንንትን ልብ ሰጥቶን በጣም ወደ እግዚአብሔር የምንቀራርበትን መንገድ እግዚአብሔር እንግዲህ ትልቅ ልብ ይስጠን ለሁላችንም። ያው ምን ጸልየው ጸሎት እንዲህ ነው፣ ሃይማኖታችን እንዲህ ነው። ከእግዚአብሔር ጋር ያለን ግንኙነት እግዚአብሔር ነው የሚያውቀው እንጂ ሁላችንም ያው የሆነ እንትን አለብንና አሁን እሱ ነው ልሰጠው የምፈልገው። ምን እንደሚል አላውቅም። ሲፈልገው ስለነበር ደስ የሚለው ይመስለኛል። ግን በቃ ያው ይቅርታ እንዲያደርግልኝ ነው ስጦታ ይሄን ልስጠው ብዬ ነው። ይሄ ትልቅ ነገር ነው ለእኔም ለሱም። ይሄ ስጦታ እንደ ቀልድ አይደለም የምሰጠውም፣ ግን ይሄን አጋጣሚ ተጠቅሜ ልስጠው ብዬ ነው እና አብረን እንድናነባ አብረን እንድንጀምር ስለፈለግኩኝ ነው። እና መዝሙረ ዳዊት አብረን እንጀምር ከእናንተም ጋር ቢሆን ማለት ነው። የምር አንብባችሁ ማታቅሶች ማንበብ እንጀምር። በጣም በጣም ፈተና አለው፣ ግን ደግሞ ሁሉም ነገር ይስተካከላል። መዝሙረ ዳዊት አንብቦ የጨረሰ ሰው በጣም በብዙ ነገራችሁ ስኬታማ ነው የምትሆኑት። ሁሉ ነገራችሁ ይስተካከላል። ይሄ ማንም የሚመሰክረው ነገር ነው፣ አንብቦ ያየው ሰው ማለት ነው። እኔም አቋርጬ ነው ከማል እግዚአብሔር አሁን ይረዳኝና እጀምራለሁ። ከእሱ ጋር ነው መጀመር የምፈልገውና እሱ ነው ልሰጥ የፈለግኩትኝ ብቻ መዝሙረ ዳዊት እና በቃ እኔ አሁን በጣም ፈርቻለሁ፣ ግን ሲመጣ ምን እንደሚለኝ አላቅም። ብቻ አላቅም። እግዚአብሔር ይርዳኝ። ደውሎልሃል? ወይኔ ስማ፣ በጣም እንደነገርኩት ማለት በጣም ነው ያፈርኩት። በጣም ተናዶብኛል ባደረኩት ነገር። በባለፈው ጌታን ፕራንክ አደርጋለሁ ብዬ በማይቀለድ ቀልድ ነው የቀለድኩትና የቻልኩትን ያህል ይቅርታ ጠይቀዋለሁ እስቲ እና ጸልዩልኝ እና ትንሽ እስቲ እንጠብቀው እንግዲህ። በቃ ምን እንደምል አላውቅም። እስቲ ወይ ሲመጣ ይሩት ጉሪ ልደፋ ምን እንደማደርግ አላውቅም ጌታ እና የቻልኩትን ሞክራለሁ። ብቻ አላውቅም። እየደረስኩ ነው ካለ በቃ እንጠብቀው አብረን እስቲ። ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ ሳተኩሽ የምትገኝ የፍቅር አርበኛ ነሽ። ሞቻለሁ ሞቻለሁ በፍቅርሽ ሞቻለሁ 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 በመውደድ ሞቻለሁ። ና እንጂ አንተ ስልክ አላነሳ ያልኩህ አይበቃም እንዴ? ከዚህ በላይ ቅጣት ምንድን ነው? ሰላም አትለኝም? ሰላም አትለኝም? እሺ አንተም እንደዚህ አይነት ቀልድ መቀለድ ጀመርካል? እሺ ምን ነበር? እንዴት ነው? ሰላም በይ፣ ችግር የለውም። አይ ሰላምታ ችግር የለውም። እንዴ እንደሌላ ቀን ሳመኝና ሰላም በይ። እንዴ እናኔ ተቀየምከኝ ማለት ምን የማያቀያይም ነገር ነው እንዴ ይመስልሽ? ታስብ እሱማ ግን በቃ እሺ ይበቃል ብዬ እኮ ነው። በቃ እንዴ ስልክ እስካለማንሳ ድረስ ምናምን ይቅርታ አልጠይቅ እኮ ነው። አሁን በቃ እንደዚህ ነገር አይቀለድም። እኔ ለቤተሰብ ምናምን ላሳውቄ ስንት ነገር አውርቼ በቃ ማውራት የሌለብኝ ነገር በሙሉ እንግዲህ ለቤተሰቡ ላውርቼ ማለት ነው። እንደዚህ አይነት ነገር ይደረጋል እኮ አሁን ጸጽቶኛል። እንደዚህ አይነት ፕራንክ አይለመደኝም። ይቅርታ አይደለ ነው አሁን የጠራሁት። እኔ ስቲል እስካሁን ድረስ ማመን አልቻልኩም። ማለት ባለፈው ነገር አሁን ራሱ እሱ ተከታትለን ሌላ አይነት ነገር ለመስራት ነው የተገናኘ ነው። ግን እሱ ሞሽቶኛል። አንቺ መኖርሽን ባግኖሮ ይሄ መምጣት እንትን የለኝም ነበር። በቃ
ወይ የምር ላርግስ እንዴ? እሺ አንተ ይቅርታ ልታደርግልኝ የምር እሺ ይቅርታ በቃ እሺ እኔ ይቅርታ ልታደርግልኝ ፈልጋለሁ በማርያም እንዴ ራሴ ባጠፋው ጥፋትማ እንዲደብር አልፈልግም እውነት በጣም ይጸጸተኝ ማርያም ነው እና አይደለኝም እንደዚህ አይነት ነገር ትረዳኛለህ ፓፒ አንተማ አትለምንልኝ እንደዚህ አይደረግም በቃ እኔ ደብሮኛል የምር በቃ በጣም ደብሮኛል ይቅርታ ቃል ይኸውልሽ በቃ ማለት እኔ ምንም ነገር ማውራት ራሱ አልፈልግም በዚህ ዙሪያና ራሴን አረጋግጬ ምናምን ነገር ከዛ በኋላ ብናወራ ደስ ይለኛል ሌላ ነገር በቃ አደረከው በቃ አይደለም በቃ ይኸው እንደዚህ አይነት ነገር እኔ ምን ያህል የዛን ሰዓት ምን ያህል ደስተኛ እንደሆንኩኝ የተሽኛል አይደል ምናምን እኮ ግን በቃ አጥፍቶኝ አይደል ይኸው ይቅርታ አልኩ ሁለተኛ ለመደኝ ያስፈልገኛል በቃ እኔ ሌላ ይቅርታ ስትለኝ እንደዛ አከብዳለሁ ጊዜ ያስፈልገኛል ነገሮችን ለማስተካከል ወደ በፊት ነገር ይኸው ተንበርክኬ ይቅርታ ያልኩ ነው በቃ እኔ ይቅርታ ምናምን ይቅርታ ታዲያ ያለፈው ምን ይመልስልኛል እኔ ያንቺ ይቅርታ ይቅርታ ቆይ የምርኩ የሆነ ነገር ትይልኛል እሺ በቃ ይቅርታ ተይኝ በእናትሽ እኮ ይቅርታ ይኸው ማርያም ነው ይቅርታ ተነሽና ተቀመጪ አምቢ በቃ አልሳመ ተነሽና ተቀመጪ በቃ እሺ ይቅርታ አልኩ እኮ ተነሽና ተቀመጪ በቃ ተቀመጪ እኔ ነው መልሶ ደብሬ ነው እንዴ በቃ ይቅርታ ሰው ከልቡ ተዘዝቶ ይቅርታ ካለ ይቅርታ ማድረግ አለብህ እንዴ እኔ ታስቶኛል አልኩ አይደል በቃ ይቅርታ አድርግልኝ እንደዚህም እኮ መደመን የለብኝ በቃ ይቅርታ ካልኩ ተጸጽቼ ነው አይደለ ስለዚህ አንተም እሺ በቃ ማለት አለብህ እንዴ በቃ ፕራንክ ነው ይሄ እኮ ሀፕን ያደርጋል በቃ እንደዛ አድርጋ አስበው በቃ ሁሌ ፕራንክ ተደረገና ግን በቃ እኔ እንደዛ አይነት ነገር ማድረጌ ጥፋት ነው ይቅርታ በቃ አንተ ወይ ፕራንክ አርቲ እኮ ይቅርታ ቃለው እኔ እንዳስደበርኩ ግን አይለመደኝም ወይ የምር አርግዛለሁ እንዴ በቃ ይቅርታ በማርያም አንተ እንዴ ሆነ ነው እንደዚህ ነገር አታውሪ በቃ ጭራሽ አርግዛለሁ ማለት እኔ ራሱ ፍላጎቴ ነው ያጠፋሽውና ምንም ፍላጎት የለኝም ከዚህ በኋላ ራሱ ይሄ በዚህ ነገር እሱ ልሽቶ ግን በቃ ይቅርታ እንዴ ከይቅርታ በላይ እሺ ምንድነው ያለው እሺ እና ደግሞ ስጦታ እሺ አንተ ይችላል ዳም ከባድ ነገር ነው ስጦታ በቃ ማጠብቀው ነገር ግን ጉባ አይደለም ይቅርታ አንታረግኝ አይደለም ጠዋት ቤተክርስቲያን ሲሄድ አጋጣሚ ተፈልገው ስለነበር ገዛውልኝ ፈልጋል ነበር እኮሽ በቃ ያውን ይቅርታ በሱ ሰምጃለ ከልቤ መሆኔ አቅልኝ ለማለት ነው በቃ ማረኝ አርክኝ ለምን አይ በቃ እኔ በሰዓቱ እንትኔ ትልቅ ነገር ሆኖ አይደለም ግን በሰዓቱ የነበረው ነገር በጣም በቃ እኔ በጣም ኤክሳይትድ አድርጎኝ ነበርና ከዛ በኋላ ደግሞ የተፈጠረው ነገር ነው ቻለዛ ነበር ግን ምንም ማድረግ አልችልም እኔ እሺ ምታረግ ገዳይነሽ በፍቅር ገዳይነሽ በመውደድ ገዳይነሽ በቃ ማለት ሁለተኛ እንደዚህ ጥፋት አጠፋም ይቅርታ ስላደረግልኝ ነው በጣም አመሰግናለሁ የፈለከውን ነገር እቀጣለሁ በቃ እሺ ነገር ትቀጫለሽ አዎ እሺ የፈለኩትን ነገር ምልክታሽ በቃ የፈለኩን ሰማይ ራሱ በርልሃለሁ አሞራ ነሽ በቃ አይ በቃ ይቅርታ ማርያም የፈለከውን ቅጣኛ አንተ ይውጣል ብቻ ማለት አይ በቃ እኔ ድጋሚ እንደዚህ ነገር እንዳይፈጠር በቃ ሌላ እንኳን እኮሱማ ይቅርታ ብያለሁ ታረቅና እሺ በቃ መክሰስ ነው ራት ነው አሁን
ምንድነው ከዚህ ሰዓት በኋላ ያለው ልጋብዝህ? እቺን ያዛት። የት ቆንጆ ቦታ ነው የምጋብዝህ እራት። ሰላም ቤተሰቦች ተጣጣሉኝ። ደብሮ ነው ክሳችኋለሁ። ሰላም ያላልኳችሁ ስላስቀየመችኝ አሁን እየረሰኝ ነበር። አይ ረስቼዋለሁ ተገኘ ስለዛ እና በቀጣዩ በደንብ ሰላም እላችኋለሁ። ያላችሁበት ደግሞ ሰላምና ፍቅራችሁን ያብዛላችሁ የኛ ቤተሰቦች። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ያለው የተፈጠረው ነገር እንግዲህ አይታችኋል። እኔ ከምነግራችሁ በላይ ማለት ነው። እቺ ደነዝ የሆነች ልጅ አታናጂ። በቃ እንደዚህ ስትሆኝ ነው ታናጂኝ ናችሁ። እንደዚህ ስታረግ ነው ምን ታረግ? በቃ አሁን ይኸውልሽ እየተረጋጋሁ ነው። ይቅርታ አድርጌልሻለሁ ምናምን አይደል? በቃ አሁንም ተይኝ ነው ከጊዜ ስጭሽ እንዴ። በስመ አብ እኔ መልሶ ይደብረኝ ነው። እሺ አይደብርሽ። እኔም ብቻ አይደለም እናንተም ደብሯችሁ በእርግጠኝነት ብቻችሁ በቃ በቃ ደስ እንጀቴን በላሽው እና ብዙ ያላችሁኝ ኮሜንት ላይ በጣም ብዙ ያላችሁት ነገር አለና ያንን ነገር አሳክቼ አሳያችኋለሁ። ልጅም በቅርብ ታያላችሁ። እንደ ፈጣሪ ፍቃድ ከላይ ነው አይደል? ልጅ የሚጨራችሁ ከላይ ነው ልጅ የሚሰጠውና ፈጣሪ ሲፈቅድ ሁሉም ነገር ይሆናል። ሁሉም በጊዜው ነው የሚሆነውና ፈጣሪ ባለው ቀን መሆን ያለበት ነገር በሙሉ ይሆናል ብዬ ነው የማምነው። ምክንያቱም እኔ በሱ ትልቅ ተስፋ ነው ያለኝ። ለዛ ነው እና ሁላችሁንም ወዳችኋለሁ። ባይ ሳተኩሽ የምትገኝ የፍቅር አርበኛ ነሽ። ሞቻለሁ በፍቅርሽ ሞቻለሁ